رمضان هدي تكلل غازون لم يقبوا لا ستودي موزون رمضان هدين غزون سلالفو غازون سلالفا قامنا بمحكل قبيتوا ترفا خيرات يتبالا بأجقوا برفا يا خير من قاعدين قبيتوا ترفا رمضان بقرآن يتعزز ببتشنينة سمو بقرآن يتتكسى ورنو رمضان كف ميادرقو قرآن بوسطو بموردونو شهر رمضان الذي أنزل فيه القرآن يا رمضان ور قرآن يوردبت ورنو رمضان ያው ሁላችንም እንደምናቀው የጾም ወር ነው ነገር ግን በዚህ በጾም ወር ውስጥ ብዙ የሚሰሩ መልካም ነገሮች አሉ እርስ በርስ መተሳሰብ እርስ በርስ መደጋገፍ አንዱ ያንዱን ስሜት መረዳት አንዱ አንዱን ማካፈል ያለው ነገር ብዙ መልካም ነገሮች የሚሰሩበት ወር ነው ለየት ያለ ወር ነው በአጠቃላይ ረመዳን በዚህች ወር ውስጥ አንዲት ሌሊት አለች ከ1000 ወር በላይ ግምት ያላትና ዋጋ ያላት ሌሊት ናት እድለኛ የሚያደርገን ሌሊት ነው የቁርአን ሌሊት ነው አንድ ሁለት ትርጉም አለው የሰላም ሌሊት ነው ሰላሙን هي حتى مطلع الفجر በየረመዳን አንዲት ሌሊት የሰላም ሌሊት ይታወጃል ከሰማይ መላእክት ይወርዳሉ ከምድርም ሰዎች ለዚህ ይታጫሉ 360 ቀናቶች ሰላም እንዲሆኑ ይፈልጋል ነገር ግን እዚች ህይወት ላይ ያለን ግጭት አይጠፋም ሞት አይጠፋም የተፈጥሮ አደጋና ሰው ሰራሽ አደጋ አይጠፋም ነገር ግን በዛሽ ሌሊት ላይ ሰላሙን هي حتى ፈጅር ጎህ እስኪቀድ ድረስ ሰላምን አስበን ለአመቱ ሙሉ ሰላምን የምንሰራበት ሌሊት ነው ቀን በመጾም ምሽት በመቆም ምህረት እናገኛለን የ24 ሰዓት የምህረት አገልግሎት ረመዳንን ቀን አምኖበትና ምንዳውን ከጌታ እፈልጋለሁ ብሎ የጾመ ሰው ወንጀሉ ይታበስለታል ይሰረዝለታል ሌሊት ደግሞ ምሽት ጸሎት ሰላት የቆመ ሰው ወንጀሉ ይታበስለታል اللهم بارك لنا في رمضان اللهم بارك لنا في رمضان سلام على شهر الصيام فإنه أمان من الرحمن أي أماني اللهم بارك لنا في رمضان اللهم بارك لنا في رمضان كنت يا شهر الله أكبر 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 ዘንድሮ ረመዳን በጣም ደስ የሚልና ብዙ በረከትን ይዞ የመጣ ነው መስጊዶች እንዲነቃቁ ሰጋጆች ወደ መስጊድ በብዛት ስለሚመጡ እነሱ ደግሞ ጥሩ አገልግሎት እንዲያገኙ እንዲሁም ተጠቃሚ እንዲሆኑ ምስኪኖችን እንዲያስታውሱ ማዕድ እንዲያጋሩ ሃይማኖታዊ ተግባራቸውን ምንም ሳይዘናጉ ሳይጓድሉ እንዲፈጽሙ ይሄ ሁሉ ሲደረግ ነበርና በዚህ አንድ ወር ውስጥ ብዙ መልካም ነገር ተሰርቷል እና እጅግ ሰላማዊ የነበረ ረመዳን ነው በጣም ደስ ብሎናል የዘንድሮ ረመዳን በጣም በጥሩ ሁኔታ ነው ያለፈው ያለው ለሌለው በማካፈል በመረዳዳት በመከፋፈል ነው ያለፈውና ይሄ ረመዳን በሁሉም መልኩ የተሻለ ነበር ማለት ይቻላል ከሌለው ጋር ማድ በማጋራት በማፍጠር የተቸገረውን በመርዳት እስከ ዛሬ ጠዋት ድረስ ዘካተል ፊጥር ከረመዳን ጋር የተያያዘ ነው በአመት አንድ ቀን እንኳን ቢሆን ምስኪኖች የኔ ብጤዎች ድሆች የሰው ደጃፍ መቆም የለባቸውም በሚል በነፍስ ወከፍ አባወራው ከራሱ ከሚስቱ ከልጆቹ በአጠቃላይ 2.5 ኪሎ ግራም እህል ይሰጣል ወይ በገንዘብ ቀይሮ ይሰጣል የዚያን ቀን እያንዳንዱ ምስኪን የሰው ቤት እንዳይጠውፍ ራሱን ችሎ እንዲቀመጥ የተደረገ ነው ይሄ እንግዲህ መቀጠል መቻል አለበት ይሄ ልዩ ያደርገዋል የዘንድሮውን ረመዳን الله أكبر سمع الله لمن حمده الله أكبر الله أكبر الله أكبر عن أداء رمضان اللهم بارك لنا في رمضان اللهم بارك لنا في رمضان برحمة هذا
الشهر اغفر ذنوبنا بعفوك سامحنا فما لك ثاني اللهم بارك لنا في رمضان عيد ብዙ ጊዜ 29 ቀን ወይንም 30 ቀን ይሆናል የዘንድሮ 29 ቀን ነው የሆነው አብዛኛው ሰው 30 ይሆናል ጠብቆ ነበር ነገር ግን ሁሌም ይሆናል ተብሎ ስለሚጠበቅ አብዛኛው ሰው ተዘጋጅቶ ነበር ማለት ነው ስለዚህ በዚህ በጾም ጊዜ ኢድ ላይ የኔ ቤት ጠግቦ ሌላኛው ቤት መራብ የለበትም የኢድ ቀን ዘካተል ፊጥር ከኢድ በፊት አውጡ ይባላል ዘካተል ፊጥር የሚባለው ጾመኞች ጾማቸውን ሲጾሙ አንድ ስተቶች ሊሰሩ ይችላሉ ያንን ስተት ማካካሻ 2 ኪሎ ተኩል ምግብ ከአካባቢው ነዋሪው የሚኖርበት አካባቢ ምግብ ይዘጋጃል በዛ መልኩ ይሰጣል ማለት ነው ያ መሰጠቱ ጾሚዎች ምስኪኖች የዛን ቀን እንዳይለምኑ አርጓቸው ተብሏል ስለዚህ ወሩን ሙሉ ሲያግዟቸው ነበር የዛንም ቀን ጭምር ይታገዛሉ ማለት ነው ፈጽሞ የዛን ቀን ስለ ማሰብ የለባቸውም ስለዚህ አሁንም ይሄ ነገር መቀጠል አለበት ያለው ማካፈል አለበት ሲሰጥ የተቀበለው ደግሞ ነገ ሰጪ ነው ስለዚህ ይሄ ሴታችን ነው ምንም የለመድነው ነገር ነው ማድረግ የሚቻል ነገር ነው ከባድ ነገር አይደለም በዓሉን ስናከብር ያው በደስታ በፌሽታ ነው የምናከብረው ከዚህ ጎን ለጎን ግን በየአካባቢያችን የተቸገሩ ምስኪኖች የቲሞች የተለያዩ ችግረኞች ስለሚኖሩ ያለንን ከነሱ ጋር በመካፈል በመረዳዳት ልክ እነሱም እንደኛ ተደስተው ዒዱን እንዲያሳልፉ በማድረግ ነው ይሄንን ባህል ማክበር ያለብን ነብያችን ሰለላሁ ዐለይሂ ወሰለም የሚሉት ነገር አለ አንድ ሰው አላመነም እሱ ጠግቦ አድሮ ጎረቤቱ የሚራብ ከሆነ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ እኛ እየተደሰትን ጎረቤቶቻችን የሚከፋቸው ከሆነ የማይደሰቱ ከሆነ ትንሽ እምነታችን ጎዶሎ መሆኑን የሚያሳይ ስለሆነ በዚህ በዒድ ተራቡ ይኖራሉ የተጠሙ ይኖራሉ የታረዙ ይኖራሉ እነሱን ዞር ብለን ማየት ይገባናል ብዬ አስባለሁ سلام من الرحمن أي سلامي على خير شهر كرمضى وزماني اللهم بارك لنا في رمضان اللهم بارك لنا في رمضان سلام على شهر الصيام فإنه أمان من الرحمن أي أماني اللهم بارك لنا في رمضان اللهم بارك لنا في رمضان لقد كنت يا شهر الصيام منورا لكل فؤاد مظلم وجناني اللهم بارك لنا في رمضان اللهم بارك لنا في رمضان تعبد فيك المسلمون فأقبلوا على ذكر وتسبيح ودرس قرآني اللهم بارك لنا في رمضان اللهم بارك لنا في رمضان سفى حزنا عليك وحرقة تدور على الأعوام كل أواني اللهم بارك لنا في رمضان اللهم بارك لنا في رمضان لئن فنيت أيامك الدهر بغتة فما الحزن منك عليك بفاني اللهم بارك لنا في رمضان اللهم بارك لنا في رمضان يا أيها الشهر المبارك كلنا شفيعا إلى الديان كل مكان اللهم بارك لنا في رمضان اللهم بارك لنا في رمضان إذا نشر الأموات للحشر ربنا ونادى المنادي فيهم بفلان اللهم بارك لنا في رمضان اللهم بارك لنا في رمضان لنا الجبار جل جلاله هلم إلينا أيها الثقلان اللهم بارك لنا في رمضان اللهم بارك لنا في رمضان هنالك تتلو كل
كل نفس كتابها فويل لمن زلت به القدمان اللهم بارك لنا እንግዲህ በረመዳን ብዙ የሃይማኖት ተግባሮች ይፈጸማሉ በተለይ ኡምራ ይደረጋል ዘካ ሰዎች ዘካቸውን በረመዳን መስጠት ይፈልጋሉ ብዙ መልካም ስራዎች ይሰራሉ ነገር ግን ይሄ ረመዳን እኛን መለማመጃ ልክ ስልጣና ያስገባን እንጂ ቀጣይ ቀናቶች አይቻልም አልተባለም ይሄ ተግባር መቀጠል አለበት ልምምዱ መቀጠል አለበት ምክንያቱም አንድ ወር ሙሉ ጥሩ ተሞክሮ ስላገኘን ይሄንን ተሞክሮ ማስቀጠል ነው እና ደግሞ የሚቻል ነገር ነው እስልምና ሁሌም መልካም ስሩ ነው የሚለው ያቀማችሁን አካፍሉ በረመዳን ጨምሩ ነው እንጂ የሚለው ሌላ ቀን አታርጉ አይልም ሁሌም ይደረጋል የረመዳኑ ግን ከፍ ያለ ነው መልካም ስራ አመቱን ሙሉ የሚሰራ ነው ነገር ግን ያው ረመዳን ደግሞ በተሻለ መልክ የምንሰራበት ነው ትሬኒንግ የምናደርግበት ነው መልካም ስራዎችን የምንለማመድበት ወር ነው ረመዳን እነዚህ መልካም ስራዎች ከረመዳን ውጪ ባሉ ወራቶች ማስቀጠል የማንችል ከሆነ በትክክል ትሬኒንግ አላደረግንም ማለት ነው በትክክል ስልጣና አልወሰድንም ማለት ነው ስለዚህ በትክክል ስልጣና መውሰዳችን የሚታየው ከረመዳን በኋላ በመናደርጋቸው ተግባሮች ነው ትላንትና የምናበላ ከሆነ ከረመዳን ውጪም ምንቀጥለው ከሆነ የምናጠጣ የነበረውን በረመዳን ከረመዳን ውጪም በዛው መልክ የምንቀጥል ከሆነ ስኬታማ ነበር ማለት ነው ጾማችን ስለዚህ ከረመዳን ውጪ ያለንን ሁኔታችንን መገምገም መቻል አለብን ረመዳናችን ተቀባይነት አግኝቷል አላገኘም የሚለው ለመገምገም ማለት ነው አመቱን ሙሉ መቀጠል አለባቸው አንደኛ ምን ይላሉ ዑለሞች ረመዳን ወር ውስጥ ለአንድ ወር መላእክት መስለን ልክ ረመዳን ሲወጣ ሸይጣን እንዳንሆን ጥንቃቄ አድርጉ ይላሉ ለአንድ ወር ቁርአን ስናነብ ቆይተን ቁርአኑን ሳጥን ውስጥ እንዳንቆልፈው ረመዳን ሲወጣ ኢስቲቃማ የሚባል ነገር አለ ቀጣይነት ይፈልጋል በእስልምና ወአቡድ ረበከ حتى يأتيك لكن اسكت موت درس قد بلا جيتاهن أملك نو برمضان ورست الله ندن فرانا ملكام سنة مقبار ندن نامتان يتفلقوا إيه لا أمتو ما قتل اللبت